ፍቅፋቂ የወጎችና የልብ ወለዶች ድብልቅ ከህይወት ምሻው ተራኪ ፋንታ ገብረ ማርያም። ሂድ ሞከርኩ፣ እስኪ ታክተኝ ድረስ ሞከርኩ። የገነባሁትን ላለማፍረስ፣ የለኮስኩትን ላለማዳፈን፣ ያቦካሁትን ላለመድፋት ብዙ ሞከርኩ። እሱ ግን በራሱ አባባል አብላጫ መቀመጫ ሲያይ የሚንከራተት አይኑ አላረፈም። ከፊት ቀድሞ የሚመጡ ውድር ጡቶችን ሲያይ መቅበዝበዙን አልተወም። ሌላ ያያል፣ ሌላ ይመኛል። ሽቶ የተቀባች ባለፈች ቁጥር እንደ ውሻ ያለከልካል። ቅልብልብ አይኑ የየሴቱ ዳሌ ላይ ፈጥኖ ይለጠፋል። ፍቅሬ ከኔ ጋር እያለ ገና ድሮ ጥሎኝ ሄዷል። መቼ ዕለት ነው የወሰንኩት? ልክ ዓመታት እንዳልታገሰ ሰው፣ ልክ ለዘመናት አይቶ ያላየ እንዳልሆነ ሰው አውቆ እንደማይታረም ገባኝና የ5 ብር ሻይ እየጠጣው 5 ዓመታት የገነባሁትን ቤቴን ለማፍረስ ተስማማሁ። ሄደሃልና ሂድ ልለው ወሰንኩ። የተቃጠርንበት ቡና ቤት ቀድሞኝ ተቀምጦ ስፕሪሱን በኃላፊ አግዳሚ ሴት ያወራርዳል። የቴኒስ ጨዋታ እንደሚመለከት ሰው ጭንቅላቱ ከቀኝ ወደ ግራ፣ ከግራ ወደ ቀኝ ሲወራጭ ከሩቅ ይታየኛል። ልቤ ሲረግብ ተሰማኝ። ከጀርባው ነው አመጣጤ። አጠገቡ ስደርስ ስልክ እንደያዘ አየሁ። ቆም አልኩ። ታይ ባክሽ፣ ምን የመሰለ ጅራታም ኮከብ አየሁ መሰለሽ። አሁን ግን ካንቺ አይበልጥም፣ ካንቺ ቂጥ የሚበልጥ ቂጥ የለም ሲል ሰማሁት። ውሃ ልኬ ተዛባ። አውላላ አስፋልት ላይ በጠራራ ፀሐይ በቂጤ ዝርፍጥ ልል ምንም አልቀረኝም። ተንገዳገድኩ። ድንጋጤ አይደለም። ለዓመታት ፍቅሩን የሚጫረቱኝ ሴቶች እንዳሉ አውቃለሁ። ሻሞ ውስጥ እንደምሳተፍም ይገባኛል። አንዳንዴም ትራፊው እንደሚደርሰኝ፣ እንጥፍጣፊው ያለቀበቱ እንደሚመጣልኝ አውቃለሁ። ይህኛው ስሜት ተስፋ መቁረጥ መሰለኝ። ላለመወሰን መፍራትን ማቆም መሰለኝ። የተደበቀው በአደባባይ ሲታይ ሰው እየሰማው እንዲህ ሲል ለመያዝ የፈለገ የእኔን ሂድ በቃ ሽኝት የጠየቀ መሰለኝ። ላለመሰማት ላለመያዝ መሞከሩን ያቆመ መሰለኝ። ሰምቼ ሂድ እንድለው፣ ቆርጦልኝ እንድሰናበተው፣ እንጥፍጣፊውንም ሊነፍገኝ ያለቀበትንም ሊከለክለኝ የወሰነ መሰለኝ። ያ መሰለኝ ያሸበረኝ፣ ያ መሰለኝ ያናወጠኝ። ስሜቴን በቅጡ ሳላስተናብር አጠገቡ ደርሼ ተቀመጥኩ። እሺ እደውላለሁ በኋላ ወይም ይሄን የመሰለ ነገር ብሎ ስልኩን ዘጋው። ይወዳቸው በነበሩት አይኖች ያየሁት ሌላ በሚያዩ አይኖቹ አየኝ። እንደሰማው አውቋል፣ ግን አልደነገጠም። ግምቴ ልክ ነበር። በደም ስሬ ደም ሳይሆን የበረዶ ውሃ የሚሄድ ይመስል ያንሰፈስፈኝ ጀመር። ዘፋኙ እትት በረደኝ በረሃ ላይ ቆሜ ያለው እንዲህ ያለ ነገር ደርሶበት መሆን አለበት። ኤፊ አልኩ ያለኝን ጉልበት አስተባብሬ። አለ። ልብ አርጉልኝ ወዮቹ፣ ወዬ ማሬዎቹ፣ ምን አልሽኝ የኔ ቆንጆዎቹ ከተተኩ ወራት አልፈዋል። ይለኛል ዝም እንዳይለኝ። አለሁምም የለሁምም ነገር ነው። አባባሉ እሰማለሁም አልሰማምም ነገር ነው። ከሌላ ሴት ፍቅር ይዟል? ሌላ ሴት ወደሃል ወይ? ዝም። መልሱን አውቀዋለሁ። ኤፊ አይበለኝ እንጂ በነጋ ጠባ ሂድ ሂድ የምታሰኘው ጥላሃት እኔ ጋርና የምትለው እኔም ማላውቃት እኔ ያልሰማኋት ቼባይና ጋላቢ ያለችው። በፊት የሚፈልገው እኔም ብቻ ነበር። አልፋና ኦሜጋው እኔ ነበርኩ። ፍቅር ቢያንሰው ባናቱ ጠብ የማደርግለት፣ ቢበርደው የማሞቀው፣ ቢከፋው የማስደስተው፣ ቢያለቅስ የማጽናናው እኔ ብቻ ነበርኩ። አሁን ግን ሌላ አለው። ዋናውን በልታ ትራፊውን የምትልክልኝ ሴትማ አለች። አስኳሉን አጣጥማ ቅርፊቱን ውስጡን ስልቅጥ አድርጋ ልጣጩን የምትሰድልኝማ አለች። ኤፊ አቤት አቤት አለኝ።
ሊሰማኝ ፈልጓል። አቆብቁቧል። ቅድም ያልኳችሁ ነገር ትክክል ነበር። ሂድ በይኝ ሊለኝ ነው። ሊያፍረጠርጠው ነው። ዘላለም የማይከስም እሳት ላይ እንደ በቆሎ እሸት ከሚያገላብጠኝ አፍርጦ ይገላግለኝ ብዬ አሰብኩ። ነገሩ የቁስል ፕላስተር ከቁስል ላይ እንደመላጥ ነው። ቀስ ብለው በዝግታ መላጡ ይሻላል ወይስ ደፈር ብሎ ላጥ ማድረግ? የዝግታው ይበልጥ ያማል። ላጥ ማድረግ ፈለግኩ። ንገረኛ አልኩት። ታውቂዋለሽ፣ የምታውቂውን ነገር ባትጠይቂኝ። አይኖቹ አይኔን ሳይሸሹ ያልበላውን ፀጉሩን በማፈር ሳያክ መለሰልኝ። አላልኳችሁም ነው እያልከኝ ነው አልኩት። ፈራ ተባ እያልኩ የንፍገት ፍቅር ቢቀርብኝ እንደሚሻል ባስብም የሽሚያ ፍቅር ወንዝ እንደማያሻግረኝ፣ ዳገት እንደማያስወጣኝ፣ ሌቱን እንደማያስነጋልኝ ባስብም እውነቱን መስማት ግን ፈራሁ። ግን ደገምኩት። ነው እያልከኝ ነው ይፊ? መበርታት አለብኝ፣ መጠንከር አለብኝ። ውራጅ ፍቅር አልፈልግም። መሄድን የሚወድ ሰው ቁጭ በል ቢሉት ትርፍ የለሽ ነው። ይሉኝታ እንጂ ፍቅር የማያቆየውን ሰው መያዝ እንቅፋት እንጂ ሌላ ምንድን ነው? አዎ ነው፣ ጠንከር አድርጎ መለሰልኝ። ውይ ሲያም! ንግግሩ ከጥይት አቆሰለኝ፣ ከቢላ ከተፈኝ፣ ከመርፌ በላይ ወጋኝ። ግን መበርታት አለብኝ። ፍቅር ያላሰረውን እግረ ሙቅ ሆኜ ማሰር አልፈልግም። የተነሳሳ ልቡን በግፍ ነው ላስቀምጠው አልሻም። የሸፈተ መንፈሱን በትንሽ ታገስ ልደልለው አላቅድም። ግን ሲያም ቃላቱ ከጥይት ያቆስላል፣ ከቢላ ይከትፋል፣ ከመርፌ ይዋጋል። እና ልተውህ? ልትተወኝ ትፈልጋለህ ይፊ? መልሱን የማውቀውን ጥያቄ ጠየቅኩት። ይችኛዋ የፍቅራችን ሬሳ ሳጥን ላይ የምትመታዋን የመጨረሻዋን ሚስማር አቀብለኝ እንደማለት ነበረች። አይ እንደሱ አይደለም፣ ማለት በሁለት መታሰር አልፈልግም። ጥሩ ነገር አሳልፈናል ግን አለ አሁንም በድፍረት እያየኝ። ግን ምን ኤፊ? የምወድሽ አይመስለኝም። ማለቴ አሁን ዛሬ ንግግሩ ስጋዬን ቦጫጨቀው። ደም እየፈሰሰኝ ይመስለኛል። በጆሮዎቼ፣ በአይኖቼ፣ በሁለመናዬ ደም እየፈሰሰኝ ይመስለኛል። ሰውነቴ እንደ ጎማ ሲተነፍስ ደግሞ ሲግል ይሰማኛል። አመመኝ፣ ፍጹም ታመምኩ። አየሁት። አይኖቹ በፍጹም ልበ ሙሉነት ያዩኛል። የሚጠጣውን ስፕሪስ አየሁት። ፍቅራችን ጀምሮ እንደተወው ቀዝቃዛ ስፕሪስ ለዛ ቢስ ሆኗል። እሱ ደግሞ ሊተወው ሊደፋው እንጂ ሊያሞቀው አይፈልግም። አየሁት። ፍቅራችን እንደተበሳሳ ጣሪያ ነው። በጠብ ጀምሮ ቀስ በቀስ እንደሚያበሰብስ፣ ሙሉ በሙሉ ካልተቀየረ ሁሌም እንደሚያፈስ እንደሚያለፋ የተበሳሳ ጣሪያ ነው። እሱን በማጣቴ ህይወቴ ውሎ የጠፋ ልቃቂት እንደሚሆን አውቃለሁ። ፀሐይን ሰርቆ ጨለማ ውስጥ እንደወረወረኝ እረዳለሁ። ቀስተ ደመናዬን ባለ ጥቁርና ነጭ እንዳደረገው ገነዘባለሁ። ግን ልሂድ የሚልን ሰው አትሂድ ማለት በመንገዱ ላይ እንደተቸመቸመ ጋሬጣ መሆን ነው። እንቅፋት መሆን ነው። እንቅፋት ልሆን አልፈልግም። ሳላውቀው ተነሳው። ኤፊ ወይ አያችሁልኝ? ሂድ ልለው እንደሆነ ሲያውቅ ወይ አለኝ። ለደረሰብኝ ሁሉ ከዚህ በላይ ምን ምስክር ምን ያስፈልጋል? ኤፊ ሂድ ስለው ወዶኛል። ሂድ አልኩት። በሂ እና በድ መካከል የኪሎ ሜትር ያህል ርቀት እያስቀመጥኩ። ዝም አለ። ኤፊ ወይ መሄድ ስለፈለግ ሂድ። ቀድሜ ማለት ነበረብኝ። ቢሆንም ዛሬም ቢሆን ሂድ። ጊዜህን መጫረት ሰልችቶኛል። የፍቅር ትራፊ መሮኛል። ስለዚህ ሂድ። ዝም አለ። ዝም እንጂ አልሄድም አላለም። የመዋደዳችን ግብዓተ መሬት ለመፈጸሙ ከዚህ በላይ ምንም ማኝስ ያሻል? ኤፊ አልኩት። ወይ ማዝዬ ሂድ፣ ግን እግርህ ጆሮህ እስኪደርስ ብትሄድ የኔን ያህል የሚወድ ሰው አታገኝም አልኩት መሄድ ጀምሬ። ዝም አለ እና
እንዲህ አድርጌ የምወደውን ሰው ሂድ አልኩት። ለሚጓዝ እንደሚደረገው ዳቦ ቆሎ ሳይሆን ያልቆረጠ ልቤን ቆርጬ ሰጥቼ ላኩት። መቀመጫው ያበጠ፣ ጡቷ የተወደረ፣ ሰበር ሰካይ ባይ ሁላ እንዳሻት ከቀለበችው፣ መዳፏ የሰፋ ሁሉ እንዳሻት ከዘገነችው የኔ መሆኑ ካቆመ ዘመን የለውምና ይሂድ። ግን እግሩ ጆሮ ጋር እስኪደርስ ድረስ ቢሄድ እንደኔ የሚወደው ሰው ማግኘቱ ዘበት ነው። በመንገዴ ላይ ሰማዩን ቀና ብያየሁት። ፀሐይቱ የት ገባች? ቀስተ ደመናውንስ ማን በእርሳስ ሳለው? መበርታት አለብኝ። እንዴት ዋልሽ? ስራውዬና የማታ ትምህርት አምሽቼ 3 ሰዓት ከ10 ገደማ ቤቴ ገባሁ። ብቻዬን ከምኖርባት ሚጢጢ ቤቴ ገብቼ ከፍታ ካለው ጫማዬ ላይ ከመውረዴ ታላቅ ወንድሜ ደወለና እህስ እንዴት ዋልሽ ብሎ ጠየቀኝ። እንዴት ዋልኩ። ከወትሮ በጣም አርፍጄ ነበር ከጠዋቱ 1 ሰዓት ላይ ከእንቅልፌ የነቃሁት። አለቃዬ ማንም እንዳያረፍድ ብሎ ሲያስጠነቅቀን ለነበረው ከባድ ስብሰባ ማርፈዴ መሆኑ ሲታወቀኝ ካልጋዬ ውስጥ ተስፈንጥሬ ተነሳሁ። ዘወትር እንደማደርገው ልብሴን ከጌጣጌጤ የከንፈር ቀለሜን ከጫማዬ የማቀናጃ ጊዜ አልነበረኝም። ፊት ለፊት ያገኘሁትን አጭር ጉርድ ቀሚስ በጠባብ ሹራብ እየለበስኩኝ ፊቴን እንደ ነገሩ ታጠብኩ። ፀጉሬ ተንጨባሯል። ይሄን የሚያህል ስብሰባ በዚህ ፀጉር ብገባ ያለቀይን ኩርፊያ የዛሬው የግንቦት ፀሐይ እንኳን እንደማያሞቀው ስለማውቅ ሙልጭ አድርጌ በጨዋኛ አስያዝኩት። ኩሌን ኳልኳል፣ ቻፕስቲኬን ቀባ አድርጌ ሁሌ የማደርጋትን የስብሰባ ጫሜን አጥልቄ እየተደናበርኩ ወጣሁ። በሬን ቆልፌ ከመውጣቴ ሞረሞረኝ። ርቦኛል። ጊዜ ሲኖረኝ በቅንጬና በጨጨብሳ የምደልለው የጠዋት ሆዴ ሲጮህ አንጀቴ ሲታጠፍ ተሰማኝ። ጫማዬን ከትልልቅ ድንጋይ እየጠበኩኝ በምችለው ፍጥነት በመጀመሪያው ቅያስ ላይ ወዳለው የብርሃኑ ሱቅ በሩጫ ቀረሽ አረማመድ ሄድኩኝ። ብርሽ ሬዲዮኑን እየሰማ ገበያተኛውን ያስተናግዳል። ብርሽ አቡለት ስጠኝ አልኩት 10 ብር ከቦርሴ እየጎተትኩ። አቀበለኝና አንቺ ግን ሴት ሆነሽ ቁርስ መስራት ይከብድሻል ሁ ሲለኝ ዝም ብዬ ትንሽኛዋን የብስኩቴን ካርቶን ነጥቄው 2 ብር መልሴን ተቀበልኩና የፍጥነት ጉዞዬን ቀጠልኩ። ታክሲ ያለበት ዋና መንገድ ጋር ለመድረስ ትንሽ ሲቀረኝ ሴት ሆነሽ መንገድ ላይ ስትበይ ሼም አይቆንጥጥሽም የሚል ሻካራ ድምፅ ስሰማ ዞር አልኩኝ። ፀጉሩን እንደ ቀንድ ያሾለ ከ20 የማይዘለው ጎረምሳ ነው። ግንብ ስር እየሸና ነው የሚያወራኝ። ጭንቅላቴን ግራና ቀኝ ነቅንቄ መንገዴን ቀጠልኩ። የታክሲው ሰልፍ ተስፋ ያስቆርጣል። ዛሬ አለቀልኝ በቃ። እዩት ይሄን ደግሞ በሰዎች ሰልፉን እየሰበሩ ገፉኝ ሰበብ 10 ሲተሻሸኝ የምችለውን ያህል እየሸሸው ተራይ ደርሶ ልገባ ስል ወያለው ደግፎ በማስገባት ሰበብ ቂጤን ሲነካካኝ ስቅጥጥ ብሎኝ ልቀቀኝ አንተ አልኩኝ። አዋታ አካብጃ ከገባሽ ግቢ ብሎ ቆሞ ያየኝ ጀመር። ምርጫ አልነበረኝም። ገባሁ። ጉዞ ስንጀምር አንዴ እያለቀ ያለ ሰዓቴን፣ አንዴ ደግሞ ታክሲ ውስጥ የተለጠፉ ጥቅሶችን እያቀያየርኩ ማየት ጀመርኩ። ሴት ደሃን የምትወደው ፊልም ላይ ብቻ ነው። የቤትሽን አመል እዛው። ወንድ ልጅ አይጣ። ሴትና ታክሲ ትርፍ መጫን ልማዳቸው ነው። ሰውነቴ ሲግም ተሰማኝ። እንደምንም ደረስኩ። 10 ደቂቃ አርፍጄ እያለከለኩ ስገባ አለቃዬ የቢሮ በር ላይ ቆሞ ሳገኘው ውሃ ሆንኩ። አጀሪት አለኝ በዚያ ሹልና ቀጭን ድምፁ። እንደምን አደርከ አቶ ታሪኩ አልኩት በሙሉ አይኔ ላላየው እየሞከርኩ። በመጨረሻ መጣሽ? ምነው መኳኳሉ ቀርቶብሽ ስራ በጊዜ ብትገቢ። የማትቺ ከሆነ እንዳንቺ አይነቷን ለማግኘት 10 ደቂቃ አይፈጅብኝም። አሁን እዚህ ህንጻ ስር ያለው ካልዲስ ብሄድ 7 ያንቺ አይነት በ10 ደቂቃ ይዤ መምጣት እችላለሁ። እሺ ገባሽ አለኝ። ዝም አልኩ። ገባሽ ወይ? አዎ ገብቶኛል አልኩት። ሹራብሽ ደግሞ መንጭቋል። በዚህ ሁኔታሽ የሴልስ ማርኬቲንግ አገቢም ማለትም ቢሮ ጥሪያት አለኝ። ድምፁ እንደ መርፌ ይወጋኛል። ቃላቱ እንደ ቢሏ ይከትፉኛል። ዘንጬና ተኳኩዬ እንድመጣ ይፈልጋል። ከሚሸጣቸው መኪኖች እኩል ተወልውዬ እንዳብረቀርቅ ይፈልጋል።
እንደዛ ሳደርግ ደግሞ ሁሉን ትተሽ ስራሽ መኳኳል ብቻ ሆኗል ይለኛል። የሚፈልገው አይገባኝም። ከረጅምና አድካሚ የስራ ቀንና የትምህርት ምሽት በኋላ ወደ ቤቴ የሚያደርሰኝ ታክሲ ውስጥ ተቀምጫለሁ። ታክሲው ሊሞላ 2 ሰው ቀርቶታል። ዞር ብያየሁ። ሴት የሚባል የለም። ውስጤ በፍርሃት ሲርድ ተሰማኝ። ልውረድ ልቅር በሚል ሙግት ተወጥሬ ሳለሁ አንዲት ሴት ልክ እንደኔ ባለ ሁኔታ የታክሲውን የጾታ ተዋጽኦ ፈጥና ካጣራች በኋላ ስትገባ እፎይ አልኩኝ። ወንዶች ማታ ማታ ታክሲ ውስጥ ሲገቡ ይሄን አይነት ትንሽ ጥናት ማድረግ ይገደዱ ይሆን? መንቀሳቀስ ስንጀምር የአነዳዱ ፍጥነትና የሙዚቃው ምት ታክሲዋን ይንጣት ጀመር። ትብላው ብሬን ይላል ዘፋኙ። ሹፌሩና ወያለው አብረውት ይዘፍናሉ። 2 ከፊት የተቀመጡት ወጣቶች ራሳቸውን በስሜትም በስምምነትም ይነቀንቃሉ። ትብላው ብሬን ይላል ዘፋኙ። ደርሼ ተገላገልኩ። 3 ሰዓት ለመሙላት ጥቂት ሲቀረው መብራት በሌለበት የሰፈሬ ኮረኮንች መንገድ ወደ ቤት ይራመዳለሁ። ከወትሮ ትንሽ ስላረፈድኩ ምን እና ማን ይገጥመኝ ይሆን እያልኩ አጭር ቀሚሴን በጉተታ ለማስረዘም እሞክራለሁ። እየሮጥኩ እራመዳለሁ። ሊደርስብኝ ስለሚችለው ክፉ ነገር እያሰብኩ፣ ቀሚሴን እየጎተትኩ፣ ሐሳቤን እየገሰጽኩ፣ አለቃዬን እየተራገምኩ፣ ጨለማ በወረሰው ቀጭን ኮረኮንች መንገድም እሮጣለሁም እራመዳለሁም። ደረስኩ። ታድዬ ምንም ሳልሆን ደረስኩ። ስሚ እንጂ አለኝ ወንድሜ። ወዬ መልስ ስጭኝ እንጂ። ምን ነበር ያልከኝ? እንዴ እንዴት ዋልሽ? ቀንሽ እንዴት ነበር ነው ያልኩሽ አለኝ ግራ ገብቶት። ቀኔ እንደተለመደው ነበር። መምሰልና መኖር። ሴት ልጅ ለማብቃት ቁልፉ ነገር ትምህርት ነው። ካልተማረች ምርጫ ታጣለች። በኢኮኖሚ ጥገኛ፣ ሂጂ ባሏት ሂያጅ፣ ነይ ባሏት ተከታይ ትሆናለች። ካልተማረች ሁሌም እስረኛ ነች። ስለዚህ ለእኔ ከሁሉም በላይ አንገብጋቢው ነገር ማንኛውም ሴት የትምህርት እድልን አግኝታ ራሷን እንድትለውጥ ማገዝ ነው። ለዚህ ደግሞ ሁላችንም የድርሻችንን ልንወጣ ይገባል። እንዲህ የተሰተረ ንግግር የተናገረችው ከምመከባቸው ሴት ወዳጆቼ መሃል አንዷ ናት። ታወራ የነበረው በአንድ ሰሞን ለማርች 8 ተሰናድተው ከነበሩት ከፀጉር የበዙ ዝግጅቶች በአንዱ መድረክ ላይ ነበር። እንደተለመደው ኮርቼባት ሳላበቃ ፕሮግራሙ አበቃና አዳራሹ በር ላይ ተገናኘን። ተናገርሽው መቼም ደስ ይል ነበር አልኳት፣ አጥብቄ ካቀፍኳት ሞቅ አድርጌ ከሳምኳት በኋላ። ታንኪዩ አወራሽ ነበር ግን መሮጥ አለብኝ አለችኝ ጥድፍ ጥድፍ እያለች። ምን ነው ከመሸው ወዴት ነው የሚያሮጥሽ አልኳት፣ ጥድፊያዋ ተጋብቶብኝ እኔም እየፈጠንኩ። ገና ገብቼ ይገረዳለሁ፣ እራት መስራት አለብኝ። ፊቷ ቀጭም አለ። ምን ነው ሰራተኛ የለሽም እንዴ? የለኝም ባክሽ፣ እነሱ መች ይቀመጣሉ? በእናትሽ እስኪ ከሰማሽ አፈላልጊልኝ። ስራውዬ ወደ ስራ መሞቴ እኮ ነው አለችኝ። ሳቅ አልኩና ደርግ እንዳለው ድርብ ጭቆና ገደለሽ አይደል? ከሰማው ነግርሻለሁ ብያት ተለያየን። ከ3 ቀናት በኋላ ስራ ስለምትፈልግ ልጅ ስሰማ ፈጠን ብዬ ደወልኩላት። ሰላምታ ስንጨርስ ስሚ ሰው አላገኘሽም አይደል አልኳት። አረ በጭራሽ፣ በእናትሽ የኔ ቅመም አገኘሽልኝ እንዴ? ጉጉታ ግልጽ ሆኖ ይሰማል። አዎ አልኳት። ምን አይነት? አነስ ያለች ልጅ ናት። ገና መምጣቷ ነው አሉ ከክፍለ ሀገር። ምስኪን ታማኝ ልጅ ናት። ወይኔ ታድዬ፣ ታማኝ ሰው እኮ ነው የቸገረን ዘንድሮ። መቼ ትመጣለች ታዲያ በእናትሽ አለችኝ። ነገ ወይ ከነገ ወዲያ የዘመዷን ስልክ አሁኑኑ ቴክስት አደርግልሻለሁ። እዛ ነው ያለችው ተብያለሁ። ውይ ተመስገን፣ ምሳ አለብኝ የኔ ቅመም። ኃይለኛ ምሳ ነው ምጋብዝሽ። እሺ ችግር የለውም። በነገርሽ ላይ አለችኝ በጉጉት። 7ኛ ክፍል ናት። እሺ ዘንድሮ ያው እዚህ ስትመጣ አቋርጣ ነው እንጂ ትማራለች። የቤተሰብ ችግር ምናምን ነው አሉ እንጂ ጎበዝ ተማሪ ናት አሉ። መሸኛ አምጥታ ለሚቀጥለው ትመዘገባለች። እድለኛ ናት። አንቺ ቤት ከገባች ብዙ ቦታ ልትደርስ ትችላለች። እሱን አስቤ ነው እኔም ቶሎ የደወልኩልሽ አልኩኝ በተስፈኛ ድምፅ። ትማራለች?
ከድምጿ የደነገጠች መሰለኝ። አዎ ትማራለች። ትንሽ ልጅ እኮ ናት። እንዳልኩሽ አቋርጣ ነው። ምን ነው? እጭ በእናትሽ እኔ መማር የምትፈልግ ሰራተኛ አልፈልግም። ሌላ መማር የማትፈልግ ከሰማሽ ደውይልኝ በቃ። አሁን ስራ ላይ ነኝ። ቻው። ከ13 ዓመታት ላለፈ ጊዜ በሴት ልጅ ትምህርት ዙሪያ ደከመኝ ታከተኝ ሳትል ስትታትር የኖረችው የሴት ልጆች መብት ተሟጋቿ ወዳጄ ለስንብት እንኳን እድል ሳትሰጠኝ ስልኩን ጆሮዬ ላይ ስትደረግመው ትዝ ያለኝ አንድ ነገር ብቻ ነው። ማንኛውም ሴት የትምህርት እድልን አግኝታ ራሷን እንድትለውጥ ማገዝ ያስፈልጋል። ለዚህ ደግሞ ሁላችንም የድርሻችንን ልንወጣ ይገባል ብላ በአደባባይ የተናገረችው። የቀለሟ ባል። እናቴ ትሙት መሬት እኮ ነው። መሬት ታውቂያለሽ? በቃ መሬት እረግጠዋለሁ ዝም። በትዳር መባረክን የመሰለ ምን አለ አንቺ አለችኝ። ደስ ይላል፣ በጣም እድለኞች ናችሁ አልኩኝ። በድርቀቱ ለመበላት ሳይሆን ሰው ለመፈንከቻነት የቀረበውን ድፎ ዳቦን በሁለት እጆቼ ትብብር ለመስበር እየሞከርኩ። በጣም እንጂ። ለነገሩ ትዳር እድል አይደለም አያያዝሽ ነው። ገባሽ አለችኝ። በፊት ከትምህርት ቤት ስመጣ ባለጌ ጎረምሶች እንደሚጠቅሱኝ እየጠቀሰችኝ። ገባኝ ብዬ መለስኩ። አይ አልገባሽም። ምንድነው መሰለሽ፣ ይኸውልሽ ወንድ ልጅ የሚፈልገውን ቤቱ ካገኘ እግር አያወጣም። ገባሽ አይደል? ገባኝ አልኩኝ፣ ተጨማሪ ማብራሪያ እንዳትሰጠኝ በመስጋት። አይ አልገባሽም። የሴትነት ስራሽ ኩሽና ብቻ አይደለም። ወንድ ልጅ ንጹህ፣ ራሷን የምትጠብቅ ነብር ሴት ነው የሚወደው። ገባሽ አለች። የማይመቸው ሶፋ ተከፍቶ ቢውጠኝ ደስ ባለኝ። አሉጥ ሲለኝ ዝም አልኩኝ። እንዳልገባኝ በማመን ቀጠለች። አየሽ፣ የኛ ባህል ሴት ይጨቁናል እና ሴት ልጅ አልጋ ውስጥ እንዲህ ይሁን እንዲህ እናድርግ ስትል ብልግና ነው ይሉናል። ባልሽ ግን አንቺን ጥሎ ሄዶ የሚማግጠው ከወንድ ነው እንዴ? አይ ረብስ ማመር አይደለም አልኩኝ የእሷን መልስ ሳልጠብቅ። አዎ እንዳንቹ ካለች ሴት ነው። ያቺ ሴት ከአንቺ በምን በለጠች? ወንድ መያዝ ታውቅበታለች ማለት ነው። ገባሽ አለችኝ። ሰራተኛዋ ሻይ ይዛ ስትገባ የእፎይታ ትንፋሽ ተነፈስኩ። በዚህ መሀል ዳቦ ይጨምር ብላ መዓት ሰውነቷን ይዛ ወደ ጓዳዋ ገባች። ሰራተኛዋ ስኳር ብርጭቆ ውስጥ ጨምራ ቀና ከማለቷ መሬቱ የቀለሟ ባል አይን የማይጎረብጥ መልኩን ይዞ ወደ ቤት ገባ። በሰርግ ፎቶአቸው እንጂ በአካል አይቼው አላውቅም። ሰላም እንዴት ነህ አልኩኝ። ዳቦን ለመቁረስ በተደረገው ትግል ጭኔ ላይ የተራገፉትን የዳቦ ስብርባሪዎች በአንድ እጄ እያራገፍኩኝ። ለብ ያለ ሰላምታ ሰጥቶኝ ካልጠፋ ቦታ ሁለት ሙሉ ሰው በቅጡ የማያስቀምጠው ጠባብ ሶፋ ላይ ካጠገቤ ተቀመጠ። የምንቀራረብ ሰዎች ብንሆንና የኔ መሳቀቅ ባይጨመርበት እንደ ልጅ ቢያቅፈኝ ሳይስመኝ አይቀርም። ቆይ እኔ እዛ ጋር ልሂድ ብዬ ጎንበስ ብዬ መሬት የነበረውን ቦርሳዬን ሳነሳና ቀለሟ ከተጨማሪ ድንጋይ ዳቦ ጋር ወደ ሳሎን ስትመለስ አንድ ሆነ። ዘመነኛ ነኝና ዘመነኛ ነገር ለብሻለሁ። ከዳሌ የሚጀምረው ጠባብ ሱሪ ጎንበስ ካልኩ ከመቀመጫ የክፍተት መሃል ገብቶ የሚጠፋውንና እያለ የሌለ የሚመስለውን የክር ውስጥ ሱሬን ቁልጭ አድርጎ አደባባይ ያወጣል። አይኖቹ ከክሩ ጋር አብረው እንደገቡ አውቄያለሁ። ደህና ዋልክ የኔ ጌታ አለች ወደ መሬት ባሏ እያየች። ርቦኛል። ወደ እኔ እያየ ወደ እሷ ተናገረ። እየተጣጠፈች ወደ ጓዳ ገባች። አንቺ እዛ ኤዩ መንገድ ላይ አይደለም የምትሰሪው አለኝ ፈገግታ የሚመስል ነገር እያሳየኝ። አዎ አልኩት። ከዚች ጋር ደግሞ በምን ገጠምሽ? ከዚች ጋር የሚለው መሬት የምትለውን ባለቤቱን መሆኑ ነው። ምን እንዳገናኘን ነገርኩት። ነው እንዴ? ጥሩ አለ። ቀለሟ እንጀራ የተነጠፈበት ትሪ ይዛ ስትመጣ ሰበብ ፈጥሬ ተሰናበቻቸው ወጣሁ። ማታ 4 ሰዓት ተኩል ላይ ለቢዝነስ ከቆምኩበት ቦታ መኪና ቆመ።
እንደ ልማዴ መስኮቱን ደገፍ ብዬ ላነጋግር ጎበጥኩ። ውስጥ ገባሁ። ይኸውልሽ ከኔ ጋር የምትገናኝ ከሆነ ከሚስቴ ጋር መገናኘት አትችይም። ገባሽ? በቁጣ ተናገረኝ። ገብቶኛል አልኩት። የቀለሟን መሬት ባል ስረግጠው ላድር ነው። ሌሎች አጫጭር ድራማዎችና ትረካዎችን ይዘን እየመጣን ነው። ሰብስክራይብ በማድረግ ቤተሰብ እየሆኑ ይጠብቁን። እናመሰግናለን።